ማለታችን እምቢ ይከብድሻል ራስሽን ነው እምቢ የምትዩ ብዙ ጊዜ ሚስ አንደርስታንድ ስለምትደረጊ አይረዱኝም ብለሽ ስለምታስቢ በጣም ከመጠን በላይ ራስሽን ታስረጃለሽ መነሳሳትሽ የለም ፍላጎትሽ እንደ ድሮ አይደለም ሀዘንተኛ እየሆንሽ ነው በጣም በብዙ ለሰው ትጨነቂያለሽ እማቺ ኮን አልችልም ደክሞኛል አልወድም አልመጣም አልሄድም ደስ አይለኝም ይቅርብኝ የመሰሉ ቃላት እኮ ጎልደን ናቸው ያንቺን ደስታ ከሰዎች ጋር ሁሌ የምትሰፊው ከሆነ በሰዎች ኤነርጂ ስለምትንቀሳቀሽ ሁሉ ሊያደክምሽ ነው ማለት ነው በተደጋጋሚ ሰዎች ይጎዱሻል በተደጋጋሚ እንድታለቅሽ ይሆነሻል ለምንድነው ሰው የማይወጣልኝ ምንድነው እኔ ክፉ ሰው ነኝ ወይ በቃ በፍቅር ግንኙነትም በጓደኛም ሰው ሁሌ እንደበደለኝ እንደገፋኝ እንደጎዳኝ ነው ታያለሽ ታለቅሻለሽ ምናልባት ግን ችግሩ አንቺ ላይ ቢሆንስ ራስሽን ማታከብሪ ሴት ብትሆኝስ ራስዋን ማታከብር ሲባል የሚመጣልን የሆነ ፒክቸር አለ አይደለ ያቺ ሴት ግን ብዙዎቻችን ከምናስበው ደግሞ በጣም የሰፋ ነው ራስን አለማክበር ስለዚህ ሴቶች ራሳችሁን ታከብራላችሁ ወይስ ራሳችሁን የምትንቁ ናችሁ በዛሬው ፕሮግራም የምናየው ራስዋን ማታከብር ሴት ምን አይነት ነገር ነው የምታየው ኦር ባለማወቅ ምናልባት መስመር ስተሽ ከሆነ ይሄንን ኤፒሶድ ስታይ ነገሮችሽን እንድታስተካክዪ ነው እንዳልኩት በተደጋጋሚ ሰዎች የሚጎዱን ከሆነ ለራሳችን በቂ ክብር የለንም ማለት ነው ምክንያቱም አንድ ጊዜ ኦኬ ስተት ሊሆን ይችላል ሁለቴ ከሆነ ግን የሰዎቹ ምርጫ ነው ማለት ነው ሰዎች ደጋግሞ ሲጎዱን ደጋግመን የምንችል ከሆነ በቃ ደጋግመን እዛ ቦታ ካለ እኔ ተጣሉ አይደለም እያልኩ ያለሁት ተጣሉ ሳይሆን የማይመጥንሽ ቦታ እየኖርሽ ከማይመጥኑሽ ሰዎች ጋር በመተናቂበት ስፍራ የምትቆይ ከሆነ ራስሽን አታከብሪ ማለት ነው ለነሱ ሰበብ እየፈለግሽ አይ ስላላወቀሽ ነው አይ እንደዛ ነው አይ እንደዚህ ነው እያልሽ ክብርን ፎር ግራንትድ እንደ ቀላል ነገር እየቆጠርሽ ግን ደግሞ ቤትሽ ገብተሽ የምታለቅሽ የምታዝኝ ሰዎች እንዴት ነው በዚህ ልክ የሚንቁኝ የምትይ ከሆነ ምናልባት ዋናው የንቀቱ ሶርስ አንቺ ላይ ሊሆን ስለሚችል አስተካኪ ዋጋሽን በተደጋጋሚ ለማስረዳት ትሞክሪያለሽ እኔ እኮ መልካም ሴት ነኝ እኔ እኮ ለክፋት አይደለም እንደዚህ ማረገው እኔ ግን ሰው አይረዳኝም ታያለሽ ኦቨር ኤክስፕሌን ታረጋለሽ እርግጠኛ ስላልሆንሽ ሰዎች ስለመረዳታቸው ብዙ ጊዜ ሚስ አንደርስታንድ ስለምትደረጊ አይረዱኝም ብለሽ ስለምታስቢ በጣም ከመጠን በላይ ራስሽን ታስረጃለሽ ይሄ ማለት በጣም ለራስሽ ክብር የለሽም ማለት ነው ባይ ዘ ዌይ በጣም ብዙ የምታስረጂ ከሆነ ሰዎች የማይረዱሽ ቦታ ነው ያለሽ ሰዎች አንቺ ለማንነትሽ አክሴፕት የማያረጉት ቦታ ነው ያለሽ ስለዚህ እየደከምሽ ነው ዝም ብለሽ ትክክለኛ ቦታ ላይ ስትሆኚ የሚያከብሩሽ አካባቢ ስትሆኚ you don't have to explain yourself በጣም ብዙ ስለራስሽ ማስረዳት አይጠበቅብሽም ያውቁሻል አንዳንድ ነገሮች ላይ ማስረዳት አይጠበቅብሽም እያልኩኝ አይደለም ግን ለሞቲቭሽ ለሁሉ ለያንዳንዱ ነገር በጣም አንቺን እስኪደክምሽ እስኪታወቅሽ ድረስ ለሁሉ የምታስረጂ ከሆነ ያለሽበት ቦታ ትክክለኛ አይደለም ራስሽን እያስናቅሽ ያለሽ ራስሽ ነሽ ቫልዩ በመሰጪው ልክ ይሰፍሩሻል ስለዚህ ራስሽን ስታስንቂ ሰዎችን መናቅ ይጀምራሉ ለመረዳትም ስለማይሞክሩ አንቺ ለማስረዳት ብዙ ትሞክሪያለሽ ይሄንን የምናገረው ስለ ሪሌሽንሺፕም ነው ስለ ኖርማል ጓደኝነትም ነው ስለዚህ በሁለቱም መውሰድ ትችላላችሁ ስሜትሽ በሰዎች ስሜት ላይ ሰፍተሽ እነሱ ሲደሰቱ ስትደሰቺ ሲከፉ ስትከፊ ኢቭን በትክክለኛ ሞቲቭ ያረክሹን ነገር ሚስ አንደርስታንድ አድርገውሽ ሳይገባቸው ቀርቶ ሲቀየሙሽ በጣም በቃ 24 ሰዓት ስለነሱ ስታስቢ በጎ ነገር አድርገሽ እንኳን እነሱ ሲያወሩብሽ እንዴት አወሩብኝ እንደዚህ ብላኝ እንደዚህ ሆና ሰው በቃ የለኝም ማለት ነው ገሊኮ እንደዚህ አለችኝ ብለሽ ኦብሰስድ የምትሆኚ ከሆነ ራስሽን አታከብሪ ማለት ነው አንድ ነገር ልንገርሽ የፈለገው መልካም ነገር ብታረጊ ሰው የሚቀበልሽ ባስተሳሰቡ ልክ ነው ፐርሴፕሽን ይባላል መልካም ነገር አድርገን at the end of the day receiver ወይም ተቀባዩ መልእክቱን የሚሰማው ሰው አስተሳሰብ ይወስናል ሰው ደግሞ ሲያዳምጥ ካሳለፈው ባክግራውንድ ከትምህርቱ ከጓደኞቹ
አረዳዱ አንፃር ነው ሪሲቭ የሚያደርግሽ። ስለዚህ አንቺ በቀናነት የተናገርሽው ነገር እዛ ጋር ሲደርስ ሰሚው ላይ ሌላ ትርጉም ሊሰጠው ይችላል። ለሱ ሁሉ ኤክስፕሌን ማድረግ አይጠበቅብሽም። እሱ ሁሉ ቦዘር አድርጎሽ ሰዎች ለምን ተከፉ፣ ለምን አዘኑብኝ፣ ወይ እንደዚህ ሆኑ እያልሽ ራሽን እስከ ማስጨነቅ ከደረስሽ ግን ራሽን በአግባቡ አታከብሪም ማለት ነው። እንዳልኩት አንቺ ቅን ሁኚ፣ ለሰዎች መልካም አስቢ፣ መልካም ነገር አድርጊ። ነገር ግን ለሁሉም ኤክስፕሌን ማድረግ አይጠበቅብሽም። ያንቺን ደስታ ከሰዎች ጋር ሁሌ የምትሰፊው ከሆነ በሰዎች ኤነርጂ ስለምትንቀሳቀሽ ሁሉ ሊያደክምሽ ነው ማለት ነው። ስለዚህ ራሽን አክብሪ፣ በጎ አድርጊ። በጎ አድርገሽ በሮንግ ነገር ለተረዱት ነገር ለሚገባው ሰው ታስረጃለሽ። ለሁሉም ግን በፍጹም እንደዛ መሆን የለብሽ። ራሽን እያከበርሽ እንዳልሆነ የምታውቂው ራሽን አተሻል። በፊት የነበረሽ ኤነርጂ፣ በፊት የነበረሽ ደስታ፣ በፊት የነበረሽ ያቅንነት፣ የልጅነት ስፒሪት፣ በቃ እንደ ልጅ የሚያደርግሽ ነገር የዋህነትሽ አተሻል። አየሽ፣ ራሽን በመናቅሽ የተነሳ በማትከበሪበት ቦታ፣ ባልተሰጠሽ ቦታ ለረጅም ዓመታት ቆይተሻል። ሪሌሽንሺፕሽ ሊሆን ይችላል፣ ጓደኝነት፣ ፍቅረኝነት ላይ ወይም ጓደኞችሽ ሊሆኑ ይችላሉ። ታውቂዋለሽ የማይሆንሽ ቦታ እንደሆነ፣ ግን ከዛ መነጠል ስላልፈለግሽ እነሱን ለማስደሰት ብለሽ የራሽን ክብር ስለሰዋሽ ቀስ በቀስ ራሽን እያጣሽው ነው። መነሳሳትሽ የለም፣ ፍላጎትሽ እንደ ድሮ አይደለም። ሀዘንተኛ እየሆንሽ ነው። በጣም በብዙ ለሰው ትጨነቂያለሽ። ራሷን የምታከብር ሴት በፍጹም ራሷን አትተው። ራሷን የምታከብር ሰው ሰዎችንም ታከብራለች፣ ራሷንም ታከብራለች እንጂ ራሷን ንቃ፣ ራሷን ኮስት አድርጋ ሁሌ ለሰዎች ለመኖር፣ ለሰዎች ደስታ፣ ለሰዎች ፍላጎት መሟላት አትሄድም። ብዙ ጊዜ ከሰዎች ጋር መከራከረው ይሄ ነው። በፍጹም ራስን ጠልቶ ራስን ረግጦ የራስን ፍላጎት ሰውቶ ሁሌ ለሰው ልሁን ማለት ፒፕል ፕሊዘር መሆን ነው። ከመጠን ያለፈ ሰዎችን ለማስደሰት መሞከር ጤነኝነትም አይደለም። ለራስሽም መልካም ታረጊያለሽ፣ ለሰዎችም መልካም ታረጊያለሽ። ራስሽን የሚጎዳ ነገር ሲሆን ግን ለሰዎች የምታረጊው ነገር እዛ ጋር ታቆሚያለሽ። ቢካዝ ራስሽ መጎዳት የለብሽ። ትክክለኛ መስመር ላይ ካልሆንሽ ግን በአንቺ ኮስት ለሰዎች ትኖሪያለሽ ማለት ነው። ራስሽን ሰውተሽ እምቢ ማለታችን እምቢ ይከብድሻል። ራስሽን ነው እምቢ የምትዩ። ፍላጎትሽን እምቢ ትያለሽ። ኧረ ይሄ ነገር ይቅርብሽ ሲል እምቢ ትያለሽ። ሰዎችን ለማስደሰት ብዙ ትጥሪያለሽ። ደግሞ የሚገርመው እጄ መዳፋሽ ነው ሰው አይሆነኝም የምትዩ ለዛ እኮ ነው። በምትለፊበት ልክ ሰዎች አይቀበሉሽ። እንደውም ብዙ ጊዜ መጥፎ ሰው ነው በዙሪያሽ የሚኖረው። ጥቅም ናርሲሲስቶች፣ ጥቅም ፈልገው ኢምፓቲ የሌላቸው የማይረዱ ሰዎች በዙሪያሽ ይኖራሉ። አንቺ ትሞክሪያለሽ፣ እኔ ግን መጥፎ ሰው ነው እንዴ ለሰው የሚወጣለት ያለሽ? ኖ ራስሽን ስላስናክሽ ነው። ስለዚህ እምቢ ማለትን መልመድ መልካም እኮ ነው። እማቺ ኮን አልችልም፣ ደክሞኛል፣ አልወድም፣ አልመጣም፣ አልሄድም፣ ደስ አይለኝም፣ ይቅርብኝ የመሰሉ ቃላት እኮ ጎልደን ናቸው። ህይወትን ታተርፊበታለሽ። ነገር ግን እነዚህን እማቺ ራስሽን እምቢ ትያለሽ ለሌላው ሰው ሁሌ የሱ ከሆነ ግን ራስሽን እያጣሽ እየደከምሽ ከፖቴንሻልሽ በጣም እየወረድሽ ነው የምትመጪው። ራስሽን እየናክሽ ራስሽ ውድድር ውስጥ ነሽ ከሌሎች ሴቶች ጋር። እነሱ የለበሱትን ለመልበስ፣ እንደሚናገሩት ለመናገር፣ ሶሻል ሚዲያ ላይ እንደምታዩ ለመኖር ብዙ ራስሽን ታስጨንቂያለሽ እና ህይወትሽ በሰዎች ንጽጽር ዙሪያና ዙሪያ ነው። ራስሽን መሆን ተስኖሻል። ምክንያቱም ራስሽን ለመሆን ራሱ ጊዜ አላገኘሽም። ራስሽን ንቀሻል። አንቺን መሆን የማይገባሽ አይነት አድርገሽ ነው የምታስቢው። አንቺ ትንሽ የሆንሽ ሌሎች ሰዎች የተሻሉ ሶሻል ሚዲያ ላይ የምታያቸው ኢንፍሉዌንሰሮች የተሻሉ አድርገሽ ታስቢያለሽ። ስለዚህ ህይወትሽ ንጽጽር ላይ ነው። ያረጉት ሁሉ አይቅርብኝ የምትይ ከሆነ ራስሽን እየናክሽ ነው። ራስሽን መሆን አቅቶሻል። ከመጠን በላይ ነው ለሰው የምታደርጊው። እዚህም ስትባይ ትገኛለሽ፣ እዛም ስትባይ ትገኛለሽ፣ እዚህም ስትባይ ትገኛለሽ። የማትገኙ ለራስሽ ብቻ ነው። ውስጥሽ ኧረ ምን እየሆንሽ ነው? እስኪ ምስጋና የለ፣ ሰዎች ላንቺ አይደርሱልሽ፣ አንቺ ግን ብዙ ነው እየለፋሽ ያለሽው ይልሻል። የውስጥሽን ድምፅ አትሰሚም። ሩጫ ላይ ነሽ።
እኔ አንዳንድ ሰዎች እንደ ትልቅ ነገር ሲመሰከርላቸው ይገርመኛል። ለራሷ አትሆንም ለሰው ነው የምታደርገው። ታዲያ ይሄ መች ጥሩ ሆነ? ሁሌ ለራስ አለመሆን ለሰው ማድረግ እኮ ጤነኝነትም አይደለም እንዴ። ስሜታችን እኮ ይፈልጋል፣ እንድናየው ይፈልጋል፣ እንድንንከባከብ ይፈልጋል። ራሳችንን ከራሳችን ጋር መሆን አለብን። ያለበለዚያ ስሜታችን በጣም እየተጎዳ ኢነርጂያችን ድሬን እያደረግን በአደባባይ ደስተኛ መስለን ብንታይ በጓዳችን ሀዘንተኛ የሆኑ ሰዎች እንሆናለን። ሁሌ ለሰው የምናደርግ ለራሳችን የማናደርግ የማንሆን የማንበጅ ከሆነ ደግሞ እንደዚህ አይነት ሰው አይወጣለትም። ሰው ያልወጣለት ለራሱ ቫልዩ ስላላረገ ነው። ስለዚህ ከመጠን በላይ ለሰዎች መስመር ያለፈ ነገር የምታደርጊ ከሆነ ራስሽን እያከበርሽ አይደለሽም፣ ንቀት ላይ ነሽ። ሰዎች እንዲያከብሩሽ ከምትፈልጊው በላይ ራስሽን አክብሪ። ወሰን የለሽ ስትኖሪ በጓደኝነት በምን በቃ ማንም እንደፈለገ ይናገርሻል፣ ማንም እንደፈለገ ይመጣል፣ ማንም እንደፈለገ ይገባል፣ ማንም እንደፈለገ አንቺን ኮንትሮል ያደርግሻል፣ ማኒፑሌት ያደርግሻል። እንዳልኩት ነው ውስጥሽ እኮ ሀዘንተኛ ነው። ውስጥሽ በቃ ይናደዳል፣ ግን አንቺ መልሰሽ እዛው ቦታ ላይ ነሽ። በቃ ሰው እንደፈለገ ያደርግሻል። የሰዎች አስተያየት ያስጨንቅሻል። ምን ብላ ይሆን እንደዚህ ማለቷ ለማለት ፈልጋ ይሆን? ቅድም ግን እንደዚህ ይነግረኝ ምንድነው ሊለኝ የፈለገው? እንደዚህ ያለኝ ባልሆነ ኦብሰስድ ትሆኛለሽ። ከመጠን ባለፈ ኦብሰስድ ትሆኛለሽ። እንደዚህ ሊያስጨንቅሽ የሚችለው እግዚአብሔር ምን ይለኛል፣ ፈጣሪ ምን አለ፣ ወይም ደግሞ ፈጣሪን አስደስት ይሆን እግዚአብሔርን አስደስት ይሆን ብለሽ መጨነቅም ካለብሽ ስለሱ በሱ ፊት እንዴት ነው በአግባቡ እየሄድኩ ነው ወይ የሚለው ነው። ምክንያቱም እሱ ስላንቺ ካንቺ በላይ ስለሚጨነቅ፣ ሰዎች ግን ስላንቺ ካንቺ በላይ አይጨነቁ። እውነታው ብዙዎች እንደውም በእንደዚህ አይነት ካራክተር በእንደዚህ አይነት ባህሪ የሚቀርቡሽ በጣም ቅድም እንዳልኩት ማኒፑሌተሮች ናቸው። ስትፈልጊያቸው ብዙ ሰዎች አይገኙም። አንቺ ሁሉም ቦታ እዚህም እዛም የማለትሽን ያህል አንቺ ስትፈልጊያቸው ግን አይገኙልሽ። ሰበብ ደርድረው አይገኙልሽ። ይሄ ማለት ምንድነው? አይሽ አንቺ ራስሽን በሰፈርሽው ልክ ሰው ይሰፍርሻል። እና ራስሽን እየናክሽ ነው። በተገቢ ሁኔታ አክብረሽዋል? እንዴት ነው? ራስሽን ተመልከቺ እህቴ። እስኪ ሀሳብ አስተያየትሽን አስፍሪልኝ። እንዳቀርብ የምትፈልጉት ነገር ካለ ኮሜንት ላይ አስቀምጡልኝ። የምክር አገልግሎት ማግኘት ከፈለጋችሁ ስክሪኑ ላይ በምታዩት ቁጥር ቴክስት ወይም ደግሞ በመደወል ዋትስአፕ ላይ፣ ቴሌግራም ላይ ቀጥታም በመደወል መልእክት ማስቀመጥ ይቻላል። አጠቃላይ ስለ አገልግሎቱ ኢንፎርሜሽን ታገኛላችሁ። እወዳችኋለሁ። ሰብስክራይብ አላደረጋችሁ ሰብስክራይብ አድርጉ። ቤተሰብ ሁኑ። የፍቅር ይበልጣል። ላይክ ኤንድ ሼር